የሩታየን በጎች ማንም አይችላቸው። የተሰበሰቡት ጅላጅሎች ናቸው። አንበሳ ለማውረድ ቁጥር 1 ናቸው። የቆሙት ለሷ ነው። አላማም የላቸው። የሩታየስ በጎች የዋዛም አይደሉ። እንኳንስ አንበሳ በግም ያወርዳሉ። እያሰባሰቡ ብርም ይልካሉ። የሩታየ በጎች ሁልጊዜ አንበሳ ይገዛሉ እነሱ። የሄርሜላ በጎች አትልፉ በከንቱ ከነሱ ላደርሱ። ሄርሜላና ሩታ አብረው እየኖሩ የውሸት ድራማ ሁልጊዜ እየሰሩ የአረብ ሀገሯን ሴት ተጫወቱባቸው። በደንብ ባርገው አጥበው አስረው ጨመቋቸው። ያለምንም ገንዘብ በባዶ አስቀሯቸው። ኦ ማይ ጋድ! እኔን አያፍሩም ደግሞ እኮ ይሉኛል ምቀኛ። ሆነ ገንዘባቸው የሀብታም መዝናኛ እና ማለት ነው። አብሽሩ ማለት ነው። ዘና በሉ በቃ ለጨዋታ ያህል ነው ማለት ነው። አንድ ሰው የፈለገውን ብሩን ገንዘቡን ማለት ነው ለፈለገው ሰው የመስጠት መብት ዲሞክራሲ አለው ማለት ነው። ጎበዞች የሩታየ በጎች በጣም ጀግኖች ናቸው። ማንም አይችላቸው። ትናንት ነበር ቪዲዮውን እሰራለሁ ያልኩት። የሆነ ቪዲዮ መስራት ምናምን በቲክቶክ በዩቲዩብ በጣም የሆነ ዘግቶኛል። ለዛ ነው ያልሰራሁት። እስኪ ዛሬ እንደው ላድንቃቸው ብዬ ነው የመጣሁት ማለት ነው። ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ? አሰላሙ አለይኩም ወራህመቱላሂ ወበረካቱ። ላይክ፣ ሼር፣ ሰብስክራይብ አድርጉ ማለት ነው። ያው እመጣለሁ ብያለሁ። ያው እየመጣሁ ነው ማለት ነው። እና ሲቀጥል እንግዲህ ሩታየ ጌሙን አሸንፋለች። ኮንግራ ያንቺ በጎች በጣም ይለያሉ። የወር ደሞዛቸው ቢሆን ራሱ የወር ደሞዛቸው እንኳን አንበሳ ለመግዛት አይሆንም አይደለ? አይሆንም አውዶችዬ ማለት ነው። ቢያንስ የ2 ወር የ3 ወር ደሞዝ አንበሳ ስንት ነው ስትል የሰማዋት 2000 ምናምን ብር። እናንተ ደግሞ አብዛኞቹ ጠለቦች ናቸው። እውነቴን ነው የምላችሁ ማለት ነው። እና ምን መሰለኝ እንደዛ ነው የምላችሁ። የሩታየ በጎች እንኳን ደስ አላችሁ። ሁሌ አሸናፊ ናችሁ እናንተ ባይዘ ወይ ማለት ነው። የሄርሜላየ በጎች ደግሞ አትፍጨርጨሩ። እውነቴን ነው የምላችሁ። አትፍጨርጨሩ። እውነቴን ነው የምላችሁ። እና የሄርሜላየ በጎች ማለት ነው ያው በግ ነው የምላችሁ ሁላችሁም ባይዘ ወይ ማለት ነው። በግ እንደ በግ ነው የማያችሁ። ለዛ ነው ምንም ማድረግ አልችልም ማለት ነው። እና አንድ ሰው በመዳም ቤት ሽንት ቤት እያጠበ የሰው ቆሻሻ እያጸዳ እንቅልፉን አጥቶ ከቤተሰቦቹ ርቆ ከሀገሩ ርቆ እየኖረ ሰው መብታችሁ ነው ማለት ነው። ግን እንደዛ እየኖረ ከሁሉ ነገር ከትዳራችሁ ህፃኖች ነን እንዳትሉ ደግሞ ማለት ነው። ምክንያቱም ህፃኖች አይደላችሁም። ቢያንስ የተወሰናችሁት 20 ቤት ናችሁ፣ የተወሰናችሁ ደግሞ 30 ቤት ናችሁ፣ የተወሰናችሁ ደግሞ 40 ቤት አላችሁ። ትንሾች ወይም ህፃናቶች አይደላችሁ ማለት ነው። ምክንያቱም 20 ቤትም ያላችሁት ካሁኑ ገንዘባችሁን ካልያዛችሁ ካልሰበሰባችሁት በኋላ ተጸጸታላችሁ፣ ትነድማላችሁ። ዛሬ እንደዚህ ትረጩትና ምን ያህል አውጥተው ልትሉ ትችላላችሁ። ግን ለማታውቁት ዩቲዩበር ወይም ዝም ብላችሁ በሚዲያ ለምታውቁት ሰው ሰጣችሁ ማለት እናንተ ለጠየቃችሁ ሁሉ ነው የምትሰጡት ማለት ነው። እና ዛሬ ካላጠራቀማችሁ ነገ ጧት መውደቂያችሁ አያምርም። መብታችሁ ነው። ግን መብታችሁን ያልተሸከማችሁ ምን አገባኝ? ምን እንደፈለጋችሁ ሰው አልሰድባችሁ ማለት ነው። እና ሰው እንደዚህ ነው የማያችሁ። በግጅል በቃ እንደዛ ነው የማያችሁ ማለት ነው። እና የሄርሜላየ በጎች የሩታየን በጎች እናሸንፋል ብላችሁ ኧረ በጭራሽ የማየውን ነገር እንዴት ብሎ የሩታየ በጎች የጧቶቹ የጥንቶቹ ትላንት መታ ሄርሜላ እንዴት ነው የምታሸንፈው? ትቀልዳላችሁ እንዴ? እና የሄርሜላየ በጎች አጓጉል አትልፉ። እውነቴን ነው አታሸንፉም። ባይሆን ያው ከነሱ ቀጥላችሁ ትሆናላችሁ ማለት ነው። እና እንደዛ ነው እላችኋለሁኝ። የሩታየ በጎች ሁሌ አሸናፊ ናቸው። ያሸነፈችው ሩታየ ሳትሆን የሩታየ በጎች ናቸው ያሸነፉት። የሩታየ በጎች የአረብ ሀገር ሴቶች፣ የመዳም ቅመሞች፣ መዳም ቤት ያሉ እነዚህ መዳም ቤት ታፍነው ያሉ ነፃነት የሌላቸው ማለት ነው አለ አይደለ? እነሱ በወር ወይም ጠለብ 1000 ደሞዝ ያላችሁ ወይም 1500 አሁን እኮ ጠለብ የጠፋችሁት በራሱ 1200 1300 ነው። ስራ የለም እኮ በነገራችን ላይ አንድ የምነግራችሁ ነገር ማወቅ ያለባችሁ ማለት ነው። ካሁኑ ገንዘባችሁን ካልያዛችሁ አረብ ሀገር እንደፊቱ አይደለም። አሁን ራሱ ስራ ወጣችሁ መግባት አትችሉም ማለት ነው። እኔ አሁን እዚህ ቤት 5 ዓመቴ ነው ምናምን እና እዚህ ቤት ራሱ ነው 5 ዓመት ያው እኔ ስራ ስገባ ወጣ ገባ ምናምን አልልም። በቃ ያኔ አረቦችም ይወዱኛል። እኔም ሰራተኛ ነኝ ጀግና። በቃ እኔ እንደዛ ነኝ። በቃ በገባሁበት ልክክ ነኝ እና በስራ ተወዳጅ ነኝ ማለት ነው። ራሴንም ሳልጎዳ እነሱንም እና ምን ለማለት ፈልጌ ነው። አሁን ላይ አረብ ሀገር ዱባይም አላችሁት፣ ኳየትም አላችሁት፣ የትኛውም ቦታ ባል ሳውዲም አላችሁት፣ የትኛውም ቦታ ላይ ስራ አሁን ላይ
እንደ ፊቱ አይደለም፣ ተበላሽቷል። ገባችሁ አይደለ? እና ማለት ነው ምክር በብዛት አያስፈልጋችሁም። ካጠፋሁ ደግሞ ይቅርታ ላስከፋችሁ አልፈልግም ማለት ነው። ያላችሁ እንትን ይበቃችኋል ማለት ነው። ሲቀጥል እንግዲህ ሩታዬ ረገዝኩኝ ምናምን እያለች መታለይ። አሁን ባለፈው ረገዝኩኝ ስትል የሆነ ምንድነው ከሻፍ ነው ምናምን የሚባለው በዛ ነበረ የመጣቸው። አንድ ቀን ሆስፒታል ሄዳ ምንም ነገር አሳይተን አታውቅም ነበር ማለት ነው። አሁን እንግዲህ ደግሞ በዝም ብላ ነበር ስታዝገን የነበረው። አሁን ደግሞ ሩታዬ ወረቀት ጀምራለች። እንግዲህ በሆስፒታል ነው እንግዲህ ቀጣዩ ጉዟችን ማለት ነው። ሆስፒታል እየሄደ እንግዲህ እንዝጋለን ማለት ነው። ማለት የተዝጋላችሁን የምናዛገኝ እና ሩታዬ እንግዲህ ልጅ ጸጋ ነው። እውነቴን ነው የምልሽ ያሉ አይደል እንዲህ አንቺ ደጋፊዎች ቁመው ቀርተው እንደዚህ አላማተው እስኪ እንዲያው ከእሷ ተማሩ እስኪ እንዲያው የውሸትም ቢሆን እኔ አላምንም። ሰው ሩታ ረገዘች ሁለት ሰው አላምንም። ቢሆንም ግን እንደው ተማሩ። ይሄ ውለዱ፣ አግብታችሁ ውለዱ፣ አላማ ይኖራችሁ ሰርታችሁ ይዛችሁ ወደ ሀገራችሁ ሄዳችሁ የሆነ በቃ እንደዛ ለማድረግ ሞክሩ ማለት ነው። ያኔ ሁሌ መጫወቻ ባትሆኑ ደስ ይላል ማለት ነው። ልጅ ጸጋ ነው። እውነቴን ነው የምላችሁ የእውነት ያኔ የእውነት ቢሆን በቃ ደስ ይላል። እና እንግዲህ ሩታዬ አረገዝኩ ወለድኩ እያለች እንግዲህ አሁን እንግዲህ ደግሞ ያው ታዝገናለች ማለት ነው። እንደዛ ነው እላችኋለሁ ውዶች። ያው እንደዛ ነው። ይቀጥላል፣ በቃ ጉዞ ይቀጥላል። ትዝጋላችሁ እንጂ እኔ ምን አዛቀኝ ማለት ነው። እኔ እኮ ኋላስ ትቻለሁ እኮ እንደዚህ ውሸት መከተል እንደዚህ ምናምን ትቻለሁ። ታቆኛላችሁ አይደል ማለት ነው። እንደዛ ነው እላችኋለሁ። እና እንግዲህ በጎችዬም እንግዲህ እየዛጋችሁ ትኖራላችሁ ማለት ነው። ሩታዬ እንኳን ደስ ያለሽ። የእውነት አረገሽ እንዳው የእውነት ካረገዘች በነገራችን ሩታዬ አሁን የእውነት ካረገዘች ማለት ነው ሆስፒታል ትሄዳለች። የሆነ ትራሳውን ምንድን ነው የሚባለው ሆድ ሲታይ ምናምን እንደዛ ታሳየናለች። ያሁኑ እውነት ነው እንደናንተ አሁ በወረቀት ከተጀመረማ በቃ ምንድን ነው የሚባለው ልጁ የሚታይበት ወረቀት ትላንት ይዘው የመጣችሁ ማለት ነው። እና እሱን ይዛ ከመጣኝ በቃ ካሁን በኋላ ሆስፒታል ናት ማለት ሩታዬ። ሆዷንም እያሳየች ምናምን ነገር በቃ እንደዛ እያረገች ማለት ነው ታሳየናለች። በቃ በሆስፒታል ነው የምንዝገው። የምትዝጉት ማለት ነው የምትዝጉት። አዎ የምትዝጉት። ደህና ናችሁ በተረፈ። አዎ ግጥሙ እንዴት ነው? አዎ ግጥሙ እኮ በነገራችን ላይ መቼ መሰላችሁ ጌሙ እንደ ዛሬ ሆኖ እንደ ነገ ማለት ጌሙ እንደ ትናንት ነው እንደ ዛሬ ነበር ቪዲዮ የሰራሁት። ትናንት ነበር የሰራሁት እና ስልክ በቃ እምቢ ያለኝ። ሁለት ስልክ ነው ያለኝ። በጣም ብዙ ቪዲዮ ስለነበረው ፉል ብሎ እምቢ ያለኝ አላወርድልኝ ያለ ማለት ነው። እና እንደውም አሁን ድምፅ ነው እንደገና እየጨመርኩ ያለሁት በግማሽ ማለት ነው። እና እንግዲህ ዛሬ ሊመጣላችሁ ነው ማለት ነው። እስኪ ደህና ግጥም ለመጻፍ እሞክራለሁ ማለት ነው ውዶች። የሩታዬ በጎች፣ የሄርሜላ በጎች ግን አስረግጬ የምነግራችሁ የሩታዬን በጎች አትሆኑም። እውነቴን ነው የምላችሁ። የሩታዬን በጎች እናንተ ቂጥ ነው ያላችሁ። ለነገሩ ሩታዬም ቂጥ አላት፣ ሄርሜላም ግንድ ነች። ግርንዲት ማለት ነው። ይሆን አልሳደም ወፍ ግብዳ። አዎ ግብዳ። ሰሞኑን ደግሞ አበጋዝዬ እንግዲህ ሌላ ሴት አቅፎ ይመጣል። አይዟችሁ ሴት ሞልቷል። ሴትነቴን ነው የምላችሁ። ሴት ሞልቷል እና እናንተ ብቻ ለመዛግ ፈቃደኛ ሆኑ እንጂ በጎችዬ ለመዛግ እነሱን እያያችሁ ለመዛግ ለማልቀስ ምናምን የሆነ እንደዛ ፈቃደኛ ሆኑ እንጂ እነሱ እናንተን ለማዛግ እናንተን ለመዛግ አንደኛ ናቸው። አይዟችሁ እላችኋለሁ። ሩታዬ በቲክቶክ እያለ ልክ እንደተጎዳ ሰው እንደዚህ ብሎ እንደዛ ቆይ በቪዲዮ የምር ዱዌት አድርጌ የሰራባታል። የእውነት ነው ዱዌት አድርጌ እንትን አለ የእሷን ትንሽ ተጠቅሜ የሰራባታል። የእውነት በቃ በቲክቶክ ልኳን እነግራታለሁ ማለት ነው። ለማን ነው የምታለቅሰው ሩታዬ? እዛ ጋር የምታስመስለው ምድር አስመሳይ ሁላ ማለት ነው። እኔ እኮ ግርም የሚለኝ ድራማ እንደምትሰሩ ህዝቡ ያውቃል። ግን እዛ ጋር ቲክቶክ ላይ እንደዚህ ብሎ እንደ ስንት ዓመትሽ ሩታዬ? እንደዚህ እኮ በዚህ ከጀመራችሁ እኮ ስንት ዓመት በቃ እድሜ ልክሽን እያለቀሽ ነው እንደምትኖረ። ግን አይሰለችም ማለት አንድ ነገር እኮ በተከታታይ ካረጋችሁ በጣም ይሰለቻል። እና እነሱ ደግሞ በተለይ ሩታዬና አይሰለቹም። በቃ የእንጀራ ጉዳይ ሆነና በቃ አይሰለቹም። ዛሬ ያልቃል ይሄ ሮሮ፣ ዛሬ ያልቃል አያልቅም በጭራሽ። ነገ ያልቃል ይሄ ሮሮ፣ ይስተካከላሉ፣ በሰላም ይመጣሉ። የለም በቃ የለም። ገና ነው። ምክንያቱም በቃ እንደዚህ ካልሆነ የለም። ኢትዮጵያ ኑሮ ተወዷል። እና ሩታዬን በቲክቶክ እያለቃቀለ ማይ ጋድ ማይ ቆይ ዱት አድርጌ እሰራብሻለሁ ሩታዬ ማለት ነው። እንደዛ አድርጌ እሰራብሽና ልክሽን እነግርሻለሁ። በቃ በቲክቶክ በዩቲዩብ ብትቦልክኝም በሌላ ቲክቶክ ቪዲዮሽን እየቆረጥኩኝ ልክልክሽን ነው የምነግርሽ ማለት ነው። የምን ማጭበርበር ነው? ምንድን ነው እናንተ? ለምንድን ናችሁ ሁልጊዜ የምታለቅሽ? በፈጣሪ ሁልጊዜም በቃ እያስመስሽ ማልቀስ አይሰለችም? ይሰለቻል እኮ በፈጣሪ። እና እንደዛ ነው እላችኋለሁ። ምን ለማለት ፈልጌ ነው? ችግር የለም። እኔ ምን አገባኝ። ግን ያው ቆይ እሰራባታለሁ በቲክቶክ። የምር ነው የምላችሁ በቲክቶክ እሰራባታለሁ።
እና ግጥሙ እንግዲህ ያው ለእናንተ ነው። የሩታየን በጎች ለመሆን የሄርሜላየ በጎች አረበጨ ባሉ እንዳትቀየሙ ግን ሁላችሁም ወዳችኋለሁ። ባይዘው የአረብ ሀገር እህቶቼ ወዳችኋለሁ። ግን ይሆናል አይደል ያልሆነ ቦታ ነው የምትሉት እናንተ ማለት ነው። ያው ምክር አትፈልጉም። ቢሆንም ያው እንግዲህ ትንሽ መካከርኳችሁ መሰለኝ። ይበቃችኋል። ያው ትንሽ ሄድኩባችሁ። በቃ እየመጣሁ ይሄድባችኋለሁ ማለት ነው እላችኋለሁ። ወዳችኋለሁ። ባይዘው አትቀየሙ። ወዳችኋለሁ። በሌላ ቪዲዮ እስከምንገናኝ ደህና ሁኑልኝ። ሲዩ ቱሞሮ ነገ እንገናኛለን። ኦኬ ባይ